ሰላም ወንድሜ፣ እንዴት ነህ? ከእድገት ቢዝነስ ግሩፕ ነው እና የመጣ ነው። ሲያዩ ባለሀብት ትመስላለህ በጣም። ኦፍ ኮርስ እኔ ደህና ነኝ። እሺ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስክ ትንሽ መልዕክት አስተላልፍ። ይገርምሃል፣ መጀመሪያ ላይ ጎዳና ላይ ነበርኩ። ጎዳና ላይ ብዙ ተርመጥምጫለሁ፣ መከራዬን በልቻለሁ ምናምን። አሁን ላይ ግን ቢሊየነር። ኦኬ እኮ አሁን ቢሊየነር ለመሆን ምን ስራዎችን እንደሰራህ እስኪ በትንሹ ንገረን። እሱን ነው ማወቅ የፈለግኩት። አሁን ከጎዳና ተነስቼ ነው አለኝ ቢሊየን እኮ። እንዴት ቢሊየነር እንዴት ሆንክ? እሱን ፕሮሰሱን ንገረን። ፕሮሰሱን ከለታት በአንድ ቀን 3 የተጣለ እንቁላል አገኘሁ። የወፍ ነበሩ የዶሮ ነው ብዬ ሰጥኳቸው። አሁን ላይ ቢሊየነር በጣም እኮ ቢሊየነር። መሀል ላይ ምን እንደተፈጠረ ንገረን። እንዴ መሀል ላይ እኮ ነው እንቁላል ሸጬ። ሁሉም ባለሀብት እንቁላል ሽጧል፣ ሊስትሮ ሰርቷል። ሰውዬ ዋናውን ነገር ንገሩን፣ ሚስጥሩን ንገሩን። በምንድን ነው ሀብታም ሆናችሁት? ከእንቁላሉ በኋላ ነው። ከእንቁላሉ በኋላ ምን ሽምብራ ዱቤ ቆሎ ምናምን ሸጫለሁ። ቆሎ ዘግኜም ሸጫለሁ ምናምን። ከዛ በኋላ ቢሊየነር ሆንኩ ማለት ነው። አሁን ላይ ገንዘብ አለ ያ መኪና ሚስጥሩን ንገረን። ጠንቆይ ተቀልባለህ? ነገርኩ እኮ እንቁላሉ ነው አለ አይደል እኮ። በምን ዋናው ሀብት ላይ መሀል ላይ ምን እንደተፈጠረ ነገር። እንቁላል ሸጣል፣ ሊስትሮ ሰርተሃል፣ ግን ዋናውን ነገር ሀብቱ በምን መጣ ንገረን። ነው ፈልፍዬ ምሸጥ ነበር እኮ። ወይኔ ሚስጥሩን ንገረን እያልኩ እኮ ነው። ለምን ሚስጥሩን አትነግረንም? ወጣቱን ከእናንተ እንዲማር አትፈልግም? ንገረን። ምንድን ነው ይሄ ምንድን ነው? የትኛው